ሰላም ጤና ይስጥልኝ የኔ ተወዳጆች። ዛሬ ደግሞ የብርቱካን ኬክ እንሰራለን ማለት ነው። የብርቱካን ኬክ ለመስራት እንግዲህ ብርቱካን ያስፈልገኛል። ዘይት፣ ወተት፣ ስኳር ያስፈልጉናል። ዘይት እዚህ ጋር አለኝ ማለት ነው። እዚህ ጋር ደግሞ ቤኪንግ ፓውደር አለኝ። እዚህ ጋር ደግሞ ዱቄት ነፍቼው አለኝ ማለት ነው። 2 ኩባያ ትንሽ። እዚህ ጋር ወተት አለኝ። እዚህ ጋር ደግሞ ያው ቤኪንግ ፓውደር፣ ወተት፣ ቫኒላ ፓውደር ነው ያለኝ። ቫኒላ አለኝ። እዚህ ጋር እንግዲህ ሳህን አለኝ ማለት ነው። አጥቤ አዘጋጅቻለሁ። እንሰራለን ማለት ነው። እኔ ተወዳጆች ያው 3 እንቁላሉን ሳህን ላይ አድርጋለሁ። 3 እንቁላሉን ሳህን ላይ ካደረኩኝ በኋላ ከዛ ስኳር ነው የሚጨምረው። ስኳር ጨምራለሁ ማለት ነው። 3 እንቁላል አድርጌያለሁኝ። ከዛ ስኳር ጨምራለሁ። ስኳሩን ከጨመርኩ በኋላ እንደዚህ በዚህ መልኩ በደንብ አድርጌ ስኳሩን ከእንቁላሉ ጋር መተዋለሁ ማለት ነው። ስኳሩን ከእንቁላሉ ጋር መተዋለሁ በደንብ አድርጌ ማለት ነው። እንደዚህ ስኳሩ እስከሚሟሟ ድረስ እንቁላሉ ጋር በደንብ ከመታወቅ በኋላ ያው እንደ ስኳር ደቃቅም አለ ወፍራም አለ። ያው መካከለኛ ነኝ። እንደዚህ በደንብ አድርጌ መትቼዋለሁኝ። ብንፈልግም በማሽኑ ማምጣት እንችላለን። እኔ በእጅ በዚህ በእንቁላል መምቻው ነው የምሰራው። በዛን የሰራሁት ማለት ነው። ከዛ የጨመርኩትን 3 ብርቱካን ጨመርኩ ማለት ነው። የብርቱካን ጭማቂ ውሃ ተጠቀምኩም። ወተትና ብርቱካን ጭማቂ ብቻ ነው የምጠቀመው ማለት ነው። ሌላ ነገር አልጨመርኩም፣ ውሃ ማለት ነው። ከዛም በደንብ አድርጌ እንደዚህ እንድንላለሁ ማለት ነው። መተዋለሁ እንደዚህ በደንብ አድርጌ ከመተውልኝ በኋላ ከዛ በኋላ ቫኒላ በትንሿ በሻይ ማንኪያ እንደዚህ ያው 1 ይሆናል ማለት ነው። 1 ማንኪያ ይሆናል። እንደዛ ጨመርኩ ማለት ነው። ቫኒላ ሽታውን ጥሩ እንዲያደርግልኝ እንቁላሉን ሽታውን እንዲያጠፋው። ከዛም በኋላ በደንብ አድርጌ እንደዚህ በደንብ አሁን መተዋለሁ እንደዚህ አራንተ እስከሚደርስ አንድ ላይ እስከሚበር። ከዛ ወተት አለኝ እዚህ ጋር ፍሬሽ ወተት። ከዛ ዱቄት እዚህ ጋር አለኝ ተነፍቶ ተቀምጠ ነው። ከዛ ዱቄቱን ጨምራለሁ ማለት ነው። 2 ኩባያ እንደምንሰራው መጠን 2 ኩባያ በትንሽ ነው የተጠቀምኩት እኔ። ከዛም በኋላ ዱቄቱን በዚህ መልኩ በደንብ አድርጌ እንቁላሉ ጋር የጨመርኩት ብርቱካንና ቫኒላ አድርጌ ነው በደንብ እንደዚህ መተዋለሁ ማለት ነው። በደንብ አድርጌ ከመተዋት በኋላ ወተት ፍሬሽ መጠቀም ይችላል። እኔ ካርቶኑን ፍሬሽ ከእንትን የምንሰራበት ካርቶኑን ማለት ነው ፈሳሽ ነው የተጠቀምኩት ካርቶኑን። አሁንም ወተቱን ጨምሬ በደንብ እንደዚህ ደግሞ መተዋለሁ ማለት ነው። አሁን እየደረሰ ነው። መጨረሻ ላይ ዘይት ጨምራለሁ ማለት ነው። በዚህ ግማሽ ኩባያ የሚሆን ማለት ነው። እንደዚህ አድርጌ ዘይትን ጨምራለሁ። አሁንም እንደገና ዘይቱ ጋር በደንብ አድርጌ መተዋለሁ ማለት ነው። ዘይቱ ጋር በደንብ መተዋለሁ። ከዛ በኋላ እንግዲህ መጨረሻ ላይ ያው ምን ጨምረው አሁን በዚህ መልኩ አልቆልኛል። መጨረሻ ላይ ያው ቤኪንግ ፓውደር ነው የምጨምረው። ቤኪንግ ፓውደር የሾርባ ማንኪያ 1 ትልቅ ይሆናል። እሱን ጨምረዋለሁ ማለት ነው። ቤኪንግ ፓውደሩን ከጨመርኩ መጨረሻ ላይ ያው ቤኪንግ ፓውደር ነው የምጨምረው። ከዛም በደንብ አድርጌ እንደዚህ እንትን እለዋለሁኝ እና ለመክሰስ ለቁርስ እንደዚህ ለሻይ ምናምን ደስ ይላል። ቀለል ያለ ማለት ነው። እኔ ያው ደረቅ ነው እንደዚህ ብፈልግ ቾኮሌት መስራት ይቻላል። ፈልጉ ያው ግን ዛሬ በብርቱካን ስለሆነ መስራት የፈለግኩት እንደዚህ በዚህ መልኩ ሰርቻለሁ ለመክሰስ ማለት ነው። ከዛም በሻይ በቡና መፈለግ ነው ማቅረብ እንችላለን። የኔ ተወዳጆች እንግዲህ በዚህ መልኩ ደርሶልኛል ማለት ነው። እንደዚህ በቃ አሁን ደረሰ። አሁን ጥሩ ነው። በደንብ ተመቷል፣ ደርሷል። ከዛም በኋላ ያው ደርሶልኛል። ከዛም መጋገርበትን ያው አዘጋጃለሁ ማለት ነው። ትንሽዬ ዘይት ያደርግና ጠንያ ማድረግ ትችላላችሁ። ግን ዘይት ነው ያደረኩት። ዘይትን ትንሽዬ አድርጌ ትንሽዬ ዱቄት ነሰንስልኝ ትንሽ ዘይት አደርግና ከዛ ዘይቱን ከቀባሁት በኋላ ትንጥዬ እንዳይስ ማለት ነው እንትን እለዋለሁ ማለት ነው። ትንሽዬ ዱቄት እንደዚህ ትንሽ ያደረገበትና ከዛ እንደዚህ አራግፌ ያው እንትን እለዋለሁ እንዳይዝ ነው። እንደዚህ ተጠቀምኩት አይዝም ማለት ነው እኔ ተወዳጆች። ከዛም በኋላ ያው እንደዚህ በዚህ መልኩ ሆኖልኛል። እዚህ ላይ አድርጋለሁ ማለት ነው። ያው ኦቭን ውስጥ ሊገባ ነው፣ ፎርን ውስጥ ሊገባ ደርሷል፣ ተዘጋጅቷል። እኔ ተወዳጆች እንግዲህ ያው ፎርን ውስጥ አስገባዋለሁ ማለት ነው። ጋዙን እኔ ከመጀመሪያ በፊት ጋዙን በጣም ቀንሼ እንዲግል አድርጌዋለሁኝ። ልክ ሳስገባው 180 ላይ አድርገውና
ፎርኖን 180 ቁጥር ላይ አድርጌው ቀስ ብሎ ይበስልና ማለት ነው። እንግዲህ እንደዚህ ያለቀ አይነት ተወዳጆች። አሁን እንግዲህ ወደ ፎርን ወይም ኦቭን ልናስገባው ጉዞ ጀምረናል ማለት ነው። እንግዲህ እንደዚህ ያደረኩኝና ወደ ኦቭን ላስገባው ይዤው ሄድኩኝ ማለት ነው። ሄድን እንግዲህ ኦቭን ገባ። እንግዲህ እንጠብቀዋለን የተወሰነ እንግዲህ በጋዙ በጣም ትንሽ ነው ስለሚሆን ቢያንስ 25 ደቂቃ 30 ደቂቃ ይፈጃል። ከዛም በኋላ በዚህ መልኩ እንግዲህ በስሎ ወጥቷል ማለት ነው። የብርቱካን ኬክ እና የወተት ኬካችን ማለት ነው። በዚህ መልኩ ደርሶልናል። ያው እንደዚህ ቆንጆ ሆኖ ደርሷል ማለት ነው። ወይኔ ተወዳጆች ያው እንግዲህ ላይክ ሰብስክራይብ እያደረጋችሁ እንደተለመደው እንግዲህ እስኪ እንቁረሰው። ቆረስ ነው ትኩሱን ነው የቆረስኩት። በነገራችን ላይ ሲበርድ ደግሞ ጥሩ ነው። ትኩሱን ሲቆረስ እንትን ይላል ይፈረፈራል ማለት ነው። ሲቀዘቅዝ ጥሩ ነው። ግን ያሁን የትኩሱን ወዲያው ቆረስኩት እንዳወጣሁት ማለት ነው። ግን እውነት በጣም ነው ደስ የሚለው ሽታው፣ ጣዕሙ ምናምን በቃ ዋው ነው። እኔ እንዳረቀቅ እንደዚህ ይወዳል ማለት ነው። እዩት፣ በጣም ቆንጆ ነው። ግን ትኩስ ነው። ለዛ ነው ማንሳት እጄን ስላቃጠለኝ ሳለ ያረኩትም። እንግዲህ ያው ግን ቆንጆ እና በጣም የሚጥም የሚያምር ነው። በዚህ መልኩ ወጥቷል። ፍርፍር ያለ ነው። እውነት ነው የምላችሁ። ትኩስ ስለሆነ ነው እንደዚህ እንትን ያለኩት ያላነሳሁት። አሁን ላሳያችሁ ያሳያችሁ። እዩት፣ እውነት ፍርፍር ያለ ነው። ቆንጆ ጣዕሙ ደግሞ በጣም ነው የሚጥመው ማለት ነው። የተወዳጆች ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። የኔ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።